ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ በዚህ በለንደን ግሎባል ፋኖ በግሎባል ፕሮቴስት በለንደን በ23 2026 ዓመተ ምህረት ላይ የሚደረግ የአጠቃላይ የዓለም አቀፍ ተቃውሞ ሰልፍ ላይ እንገናኛለን። እንግዲህ የወንድም መኮንን በዚህ በተቃውሞ ሰልፍ ላይ አይቼዋለሁና ኢንተርቪው እንግዲህ የራስህን ምልከታ እንዴት አገኘኸው? ተቃውሞ ሰልፍ እንግዲህ እጅግ በጣም ብዙ ሰው ታሞ የወጣበት ጊዜ ነውና ለምን ወጣ? እንዴት ተሳየኸው? የህዝቡንስ ድምጽ መንግስት ይሰማሉ የሚለውን በአጠቃላይ እስኪ ጠቅለል አድርገህ ንገረን። አመሰግናለሁ። ዛሬ በጣም ደስ ነው ያለኝ ራሴ ውስጥ በመሳተፌ። እንግዲህ እዚህ ሀገር ያለ በተለያዩ ክፍለ ሀገሮች የሚገኙ በአብዛኛው የአማራ ተወላጆች እንዲሁም ሌሎች ኢትዮጵያውያን ጠቅላላ ተሳትፈዋል። ጥሩ የሚባል ሰላማዊ ሰልፍ ነበረ። እንግዲህ እንደሚታወቀው የአብይ አህመድ መንግስት ህዝብን በማታለል የገጽ ግንባታን ማሳየት በሚያደርገው የማጭበርበር ማለት ይቻላል እንግዲህ ህዝብ ያልተሳተፈበት ምርጫ ማጭበርበር ነው። ከዚህ በፊት የተለያዩ ምርጫዎች ተደርገዋል። ይሄ ደግሞ በአሁኑ ጊዜ በጣም እንደሚታየው ከዚህ በፊት ከነበሩት ምርጫዎች ሁሉ ሲመዛዘን በጣም አሳፋሪ በሆነ መንገድ በኃይል ካርድ ውሰዱ በማለት እንደገና አርሶ አደሮችን ጭምር ሳይቀር የማዳበሪያን ሰጣቸዋለን በማለት ሌሎችንም እንደዚሁ የተለያዩ ጥቅማጥቅሞችን ሰጣቸዋለን በማለት በግድ የሚደረግ ምርጫ ነው። አገዛዙ የሚፈልገው የታወቀ ነው። ያው ያለውን የሚቀረውን 5 ዓመት በዚህ ባለው ሁኔታ ማስቀጠል ስለሆነ ግልጽ ነው። ግን ህዝብ በዚህ የተቃወመ ነው ያለው እና ይሄም እንግዲህ በዚህ በእንግሊዝ ሀገር ያሉ አማሮች እንደዚሁም ደግሞ ሌሎች ኢትዮጵያውያን ጨምሮ ይሄን ነገር በመቃወም ዛሬ ጥሩ የተባለ ሰልፍ ተደርጓል። በጣም ደስ የሚል ነበረ እና በጣም ደስ ብሎኛል። ራሴን በዚህ ይዛ አካል መሆኔ ጥሩ ደስ ብሎኛል ማለት ነው። ቴንክ ዩ። በእርግጥ እጅግ በጣም ለህዝባችሁ ድምጽ ለመሆን ወጥታችኋል። ለንደን ከወትሮው በተለየ ሁኔታ እጅግ በጣም ብዙ ሰው የወጣበትና እንደዚሁም ከተለያዩ ክፍለ ሀገራት ተመው ብዙ ወንድሞች መጥተዋል። ትግሉ እንደሚታወቀው በለንደን ውስጥ ለንደን ፋኖች ሁልጊዜ አትታሙም። ሁልጊዜ የተለያየ ትዕይንት በማሳየት በተለያየ ድራማዎችን በማስተማር አገዛዙን በመቃወም በገባበት በወጣበት ቦታ ሁሉ እረፍት በመንሳት እንግዲህ እጅግ በጣም የሚታወቅ የስበት ማዕከል ነው፣ የትግል ማዕከል ነው። በለንደን ውስጥ የሚገኘው እንግዲህ የእንግሊዝ መንግስት እንግዲህ ያው በአገዛዙ ትልቅ ድጋፍ ከሚያደርጉ በተለይ የፖለቲካ ኢንተረስታቸውን ከሚያስፈጽሙ አካላት አንዷ እንግሊዝ ነች። እንግሊዝ እንግዲህ በመጪው በሚደረገው ምርጫ ላይ እንዳትሳተፍና አጠቃላይ እርዳታ የሚባል ነገር ላገዛዞ እንዳትሰጥ አሳስባቸዋል። ኖ ባሌት ዋይል ቡሌት ፍላይስ በሚል ስሎጋን እንግዲህ ተቃውሞ ሰልፋችሁን አድርጋችሁ ወደ ማጠቃለያ አካባቢ ነው ያለው። እንግዲህ ህብረተሰቡ እጅግ በጣም በብዛት በሚባል ሁኔታ ወጥቷል። እንግዲህ ዓለም አቀፍ ላይ ያሉ ሌሎች ማህበራት፣ ሌሎች የአማራ ማህበረሰብ አጠቃላይ እንዲሁም ማህበረሰቡ ብቻ ሳይሆን አጠቃላይ በአመራር ደረጃ ያሉ የአማራ ትላልቅ ድርጅቶች በአጠቃላይ ምን ይጠበቃል ከነሱ? ከለንደንስ ምን መማር አለባቸው?
እናንተስ ከእንግሊዝ መንግስት የምትጠብቁት ምንድን ነው ብላችሁ ታስባላችሁ? እንግዲህ ማህበረሰቡን በተመለከተ ያው የኛ ማህበረሰብ በውስጡ እንግዲህ የተለያዩ ቢኖሩም ለእንደዚህ አይነት ጉዳይ ግን ሲሆን ሁሉም ባንድ ላይ ነው የሚቆመው። አዎ አንዳንድ ጥቃቅን ነገሮች ይኖራሉ፣ ልዩነቶች ይኖራሉ። ልዩነት ደግሞ ሁሉም ቦታ ላይ ያለ ነው። ምንጊዜም አብሮ በሚሰራበት ጊዜ ስራ በሚሰራበት ጊዜ ልዩነት ይኖራል፣ መቃቃር ይኖራል። ግን እነዛን ነገሮች ወደ ኋላ ትቶ ዋናው እንግዲህ ጠላት ላይ ይሄን ነገር የህልውና ጉዳይ ስለሆነና ቅድሚያ የህልውና ጉዳይ መስጠት ስለሚገባ በዛ ላይ ሁሉም ይረባረባል። እነዚህ ደግሞ የተለያዩ ልዩነቶች ደግሞ ከጊዜ በኋላ የሚፈቱ ነገሮች ናቸው። ግን ሁሉም በዚህ በአንድነቱ ላይ እንደገና ደግሞ የህልውና ጉዳይ እስከሆነ ድረስ ቅድሚያ የሚሰጠውን ቅድሚያ ሰጥቶ ሁሉም መረባረብ አለበት። በዚህም ይህም በተመለከተ ነው እንግዲህ ዛሬም እዚህ አሁን ስብሰባ ላይ ራሱ እዚህ ሰላማዊ ሰልፍ ላይ ያለው ሁሉም የተለያየ ችግር የለም ማለት አይደለም። ማህበሮች በአንድነት ነው ይሄን ነገር ያደርጉ ያሉት ሰላማዊ ሰልፉን። ግን ጥቃቅን ነገሮችን ግን ወደ ኋላ ትተው ነው እና ይሄ ደግሞ ዋና ነው፣ አስፈላጊ ነገር ነው። በዚህ መንገድ ነው ነገሮችን ማስተካከል የሚቻለው። ወደፊትም የትም ቦታ ላይ እንቅስቃሴ በሚደረግበት ጊዜ ችግሮች ይኖራሉ። እነዛን ግን ጥቃቅን ችግሮችን ወደ ጎን አድርጎ ማድረግ ያለብንም እናደርጋለን ማለት ነው። ይህን ተመልክቶ በጣም ደስ የሚል ቀን ነበረ ዛሬ ለንደን። እንደምታዩ ጥሩ አየሩን ሁሉም የሰጠ ነው። ጥሩ ሰላማዊ ሰልፍ ነበረ የተደረገው ማለት ይቻላል። የተቃውሞ ሰልፍ ማለት ይቻላል። ቴንኪው እንግዲህ ወንድም መኮንን ስለነበረን ጊዜ እጅግ በጣም እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ቀጥታ ወደ ተቃውሞ ሰልፍ ወደሚደረግበት ቀጥታ ስርጭት እንወስዳችኋለን። ጤና ይስጥልን። አመሰግናለሁ።